የባብል ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ አበጀ ተጎድ እንደገለጹት ከባህላዊ የአሰራር ዘዴ በመውጣት ዘመናዊ የአሰራር ዘዴን በመጠቀም የእንስሳት ዘርፉን ምርትና ምርታማነትን ለማሳደግ በትኩረት እየሰራን ነው ብለዋል። አርብቶ አደሩም ሆነ በዘርፉ ተደራጅተው ያሉ ወጣቶች ከባህላዊ የአረባብ ዘዴ በመውጣት ዘመናዊ የአረባብ ዘዴን በመጠቀም የእንስሳት ዘርፉን ምርትና ምርታማነት በማሳደግ ተጠቃሚነቱንም ከፍ ማድረግ እንደሚገባ የገለጹት ኃላፊው ማህበረሰቡን በሁሉም የሙያ ዘርፎች ተጠቃሚ ለማድረግ የሌማት ትሩፋቱን ለማሳለጥ ቴክኖሎጂዎችን መሰረት ያደረገ ስራ እየሰሩ መሆኑን አብራርተዋል። በዚህም እንስሳትና ዓሳ ሀብት ልማት ጽሕፈት ቤት እድገት ተኮር ዘርፍ በመሆኑ በትንሽ መሬት ብዙ ሀብት የሚገኝበትና ከገጠር እስከ ከተማ ላሉ ወጣቶች የስራ ዕድል መፍጠሪያ ዘርፍ በመሆኑ ባለፉት ዓመታት በርካታ ወጣቶችን በተለያዩ የእንስሳት ዘርፎች በማሰማራት ሞዴል ወጣቶችን በመፍጠር መቻላቸውንም ያስታወሱት አቶ አበጀም በ2018 በጀት ዓመትም ከዚህ በበለጠ ስራ ለመስራት ኤፍኤስአርፒ ፕሮጀክት ከ6 ሚሊዮን ብር በላይ በጀት እንደያዘላቸውና ይህንንም በጀት ስራ ላይ ለመዋል ደግሞ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ከስራና ስልጠና ጋር በጋራ በመሆን በእንስሳት ዘርፉ ላይ ከ630 በላይ አዲስ ወጣቶችን በማደራጀት ወደ ስራ ለማስገባት ልዩ ትኩረት ሰጠው እየሰሩ መሆኑን ተናግረዋል። በመጨረሻም እንስሳት ዘርፉን በስፋት እንዲሰራበት ልዩ ትኩረት የሰጠው ተግባር መሆኑን የገለጹት የወረዳው እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ አበጀ ተጎድ በቦታ ችግር ምክንያት አስፋፍተው ስራ ለመስራት ለተቸገሩ አንዳንድ ወጣቶች ከሚመለከተው አካላት ጋር በመነጋገር ቦታ የማመቻቸት ስራ በመስራት ወጣቶችን በማበረታታትና ለዋጭ የሆነ ስራ እንዲሰራ ለማድረግ በትኩረት እንደሚሰሩ ተናግረዋል።